ጠቅላይ ሚኒስትር አብይ ልትገድለኝ እንደምትፈልግ አውቄብሃለሁ ካሉት በኋላ ድንጋጤ ደቡብ አፍሪካ ገብቶ ስላደረው ወታደርም የምንላችኋል። በእርግጥ ይህ የማያስፈልግ የመንግስት መለወጫ መንገድ ለብልጽግናው አገዛዝ ያሰጋልን ብለን ስንጠይቅ የፓርቲው ፕሬዝዳንት አዎ ልንፈነቀል እንችላለን ሲሉ እናገኛቸዋለን። ከዚህ በተጨማሪም በአንድ ዓመት ውስጥ 3 የተለያዩ ሹመቶች የተሰጧቸውን ጄኔራሎችና ያልተነገረውን የሹምሽር ምክንያት እናስደምጣችኋለን። እነዚህንና ሌሎች ነጥቦችን እያብራራን ለደቂቃዎች እንቆያለን። መፈንቅለ መንግስትን ለማስቀረት ሲባል ኤታ ማዦር ሹሙን ከኦሮሚያው ርዕሰ መስተዳድር ጋር እንዲጋጩ የተደረገበትን ሁነትም ትሰሙታላችሁ። ጥንቅሩን ለማዘጋጀት ስንነሳ የመረጃ ትብብር ላደረጉልን የመከላከያ ምንጮችና አስተያየታቸውን ላጋሩን ባለሙያዎች እንዲሁም ለምትከታተሉን ለእናንተ አስቀድመን ምስጋናችንን እናቀርባለን። ወንዴ ቆፍጣና ወታደር ነው። የኦሮሚያ ፖሊስ አባላትን ቴኳንዶ በማሰልጠን ይታወቅ ነበር። በ2010 አጋማሽ እንዲህ ሆነ። የያኔው የኦሮሚያ ርዕሰ መስተዳድር ለማ መገርሳ የኦህዴድ ሊቀመንበርነትን ለቀው ምክትላቸውን ጠቅላይ ሚኒስትር ለማድረግ ደፋ ቀና የሚሉበት የኦህዴድ አይኖች ሁሉ 4 ኪሎን የሚያማትሩበት ወቅት ነበር። ወንዴም በተሰማራበት ወታደራዊ ቴኳንዶ ስልጠና ላይ አተኩሮ እየሰራ ባለበት ልጃችን ጠቅላይ ሚኒስትር ሊሆን ነውና ወደ ቤተ መንግስት ከሚያቀኑ ጠባቂዎች አንዱ ነህ የሚል ዜና ደረሰው። እሱም የቴኳንዶ ጋውኑን አውልቆ ጓንቴ ምንጣፌ ሳይል ከወራት በኋላ ከኦሮሚያ ፖሊስ አባልነት ወጥተው ቤተ መንግስቱን ከተቀላቀሉ የጠቅላይ ሚኒስትሩ 4000 ጠባቂዎች አንዱ ሆነ። በዚህ ስራው ችግኝ ሲያጠጡ እየተከተለ ማዕድ ሲያጋሩ አብሮ እየሆነ አጭር ለማይባል ጊዜ ከሳቸው ጋር ከረመ። በአንዲት ማለዳ ግን ያላሰበው ዱብዳ ገጠመው። ጠቅላይ ሚኒስትሩ ራሳቸው ለብቻው ጠሩት። ልትገድለኝ እንደምትፈልግ ሰምቻለሁ። እኔ አንተን አምኜ ያመጣሁህ ስለማምንህ ነበር። አዝኜብሃለሁ አሉት። ወንዴ አለቃውንና የአገሪቱን መሪ የሌሊት መጋኛ የቀን ወንጀለኛ እንዳያገኝበት እንቅልፍ አጥቶ እየጠበቀ ባለበት ወቅት እንዲህ ባለው ሁኔታ መጠርጠሩ አሳዘነው፣ ተበሳጨ። ጠቅላይ ሚኒስትሩም አሉት፣ አንተ እንዲህ ያለ ክፋት እንደማታስብ እረዳለሁ። እንደምታውቀው እኔ ሐቀኛና ቀጥተኛ ነኝ። ሰምቼው ዝም ከምል ልንገርህ ብዬ ነው። በእኔና በአንተ መሃል ክፉ እንደሆነ የተመኙ ሰዎች ይህንን ወሬ ፈጥረውት ሊሆን እንደሚችል አምናለሁ። አትጨነቅ ብለው ለመለሳለስ ሞከሩ። የደነገጠውንና በከጂነት የተጠረጠረውን የወንዴን ልብ ግን ለማግኘት መልሰው አልቻሉም። እሱም ከዚህ በኋላ ሕይወት የለኝም ብሎ ወሰነ። ብዙም ሳይቆይ ከኢሚግሬሽን ወዳጆቹ ጋር ተነጋግሮ ከአገር ወጣና ደቡብ አፍሪካ ገባ። እነሆ ላለፉት በርካታ ወራት በዚያ ይኖራል። ይህ ጠቅላይ ሚኒስትር አብይ ስለ መፈንቅለ መንግስት፣ ስለ መገደልና ስለ ስልጣን ማጣት በጓዳ ከሚናገሯቸውና ከሚያደርጓቸው ተግባራት አንዱ ነው። በአደባባይም ከዚህ ጋር በተገናኘ ደጋግመው የተናገሩ ሲሆን መፈንቅለ መንግስት እንዳይካሄድ ከሁሉ አስቀድሜ ሰራዊቱን ሪፎርም አድርጌዋለሁ፣ ይህንንም የተማርኩት ከግብፁ ሙርሲ ነው ሲሉ ተደምጠዋል። ግብፅ ሙርሲ በከፍተኛ የህዝብ ድምፅ ነው የመጣው። በህዝብ ድምፅ ነው የመጣው። የመጀመሪያው ዴሞክራሲያዊ ፕሬዝዳንትም ነው ይባላል። በምርጫ የመጣ ህዝብ ሙቭመንት አድርጎ እንደኛ በምርጫ መጣው። በምርጫ ሲመጣና በሆያ ሆዬ ውስጥ ሲቀመጥ የሴኩሪቲ ሰርቪስ ሪፎርም ፕራዮሪቲ እንደሚገባው አውቆ ስላልሰራ ሴኩሪቲው በላው። ከሙርሲ ተማር። ሴኩሪቲ ሰርቪስ ሪፎርም ያስፈልጋል፣ ካልተገራ በማንኛውም ሰዓት መፈንቅለ መንግስት ሊል ይችላል። በሆያ ሆዬ ውስጥ ተቀምጦ የጸጥታና ደህንነት ተቋሙን ሲያሻሽል በመቅረቱ የደረሰበትን ችግር ከሙርሲ ተማርን የሚሉት ጠቅላይ ሚኒስትሩ እንዳሉት አድርገዋል። የግብፁ መሐመድ ሙርሲ ፍንቀላ የገጠመው ተመርጫለሁ፣ ህዝብ ይወደኛል ብሎ በመቀመጡ ነው የሚሉት ጠቅላይ ሚኒስትር አብይ ያኔ ነብያችን ሞሲያችን በሚባሉበት ሰሞን ከአገሪቱ ብሔራዊ አጀንዳዎች ሁሉ ቅድሚያ የሰጡት ጉዳይ መከላከያ መሆኑን ደጋግመው ተናግረዋል። በዚህም በመጀመሪያዎቹ 6 ወራት የሰራዊቱን አዛዦች በራሳቸው ታማኞች በመሙላት የማይወዷቸውንና ያሰጋሉ ያሏቸውን ሰዎች በጡረታ በማስወጣት የራሳቸውን የጠባቂዎች ዘብ በማቋቋም አሳለፉ። በእርግጥ እሳቸው ይህንን ሪፎርም ሲሉ ነው የሚጠሩት። የጸጥታ ተቋማት ማሻሻያ የሚሉት እንደ ሙርሲ ላለመበላት የተከተሉት ዘዴ ነው። በእርግጥ የትኛውም መሪ እንዲህ ያሉ አደጋዎችን ለመከላከል መሰል እርምጃዎችን መውሰዱ የማይጠበቅ አይደለም የሚሉ አንድ የሰራዊቱ መኮንን
የኢትዮጵያው ጠቅላይ ሚኒስትር ግን ልምድና አቅም የነበራቸውን ሰዎች በማባረርና በመሻር ለአገር ሳይሆን ለእሳቸው ታማኝ የሆኑ ሰዎችን ከጡረታ ቤታቸው ጭምር እያመጡ መደቡ። ይህም በመስሪያ ቤት ውስጥ ተረጋግቶና በአንድ ቦታ ሰንብቶ ስራ እንዳይሰራ አደረገ ይላሉ። ጠቅላይ ሚኒስትሩ ጄኔራሎችን በአንድ ኃላፊነት ላይ እንዳይቆዩና ከሌሎች አባሎች ጋር የበለጠ ተለማምደው ክፉ እንዳያስቡ ይሰጋሉ ሲሉም ያክላሉ። በእርግጥ ይህንን በዝርዝር ስንፈትሸው የመኮንኑ አስተያየት ልክ ሆኖ እናገኘዋለን። ለአብነት ፊልድ ማርሻል ብርሃኑ ጁላ በብልጽግና ዘመን የተሾሙ ሶስተኛው ኤታ ማጆር ሹም ናቸው። ምክትል ኤታ ማጆር ሹሙ በተደጋጋሚ ተቀያይረዋል። የመምሪያ ኃላፊዎች በተደጋጋሚ ተሹመዋል፣ ተሽረዋል። ለአብነት የሰራዊቱ የጀርባ አጥንት ናቸው ከሚባሉት መምሪያዎች መካከል የመረጃ ዋና መምሪያን እንውሰድ። ይህ ክፍል የሰራዊቱ የስለላና ደህንነት ክፍል በመሆኑ ልምድና በቦታው ላይ መሰንበትን ግድ የሚል ነበር የሚሉት አንድ መኮንን ባለፉት 5 ዓመታት ግን 5 ጄኔራሎች እንደተቀያየሩበት ያብራራሉ። ሌላኛው የሰራዊቱ አንጓ የሆነው የዘመቻ ዋና መምሪያ በ5 ዓመታት ውስጥ 6 ጄኔራሎች ተለዋውጠውበታል። ሰራዊቱ ካሉት 8 መምሪያዎች ውስጥ ኃላፊው ያልተቀየሩት የሎጂስቲክስ ዘርፉን የሚመሩት ጄኔራል ብቻ መሆናቸውን ኢትዮ ፎረም ያገኘው መረጃ ያሳያል። እንዲህ ባለ መልኩ በአማካይ በየ8 ወራቱ የመምሪያ ኃላፊዎች የሚቀየሩት ወታደራዊ መፈንቅለ መንግስት እንዳያጋጥም ለመከላከል መሆኑን የሚያነሱት ቀደም ሲል እማኝ ያደረግናቸው መኮንን ጠቅላይ ሚኒስትሩ ከሙርሲ ተምረው የሚፈጽሙት ተግባር መሆኑን ይናገራሉ። ይህ ሁሉ ተደርጎ ወታደራዊ መፈንቅለ መንግስት የሚያጋጥምበት ክስተት ቢፈጠርስ የሚል ጥያቄ ቢነሳ ግን ጠቅላይ ሚኒስትሩ ምላሽ አላቸው። የእልቂት ትራጄዲ እንፈጥራለን። በፌዴራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው፣ አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። የእኔን ስልጣን በፍንቀላ ለመውሰድ ጥረት ቢደረግ በመቶ ሺዎች እንተላለቃለን ቢሉም መፈንቅለ መንግስት የማይሞከርበትን ምክንያት ግን አላብራሩትም። ለዚህም ሰራዊቱን በራስ ታማኝ አዛዦች እንዲመራ ማድረግ፣ ሁለተኛ ጄኔራሎችን በአንድ ቦታ ረግተውና ከቢሮም ሆነ ከባልደረባ ጋር ተላምደው እንዳይሰነብቱ ማድረግ የሚሉት እንደ ምክንያት ሊቀመጡ ይችላሉ። ከዋና መምሪያ ኃላፊዎች ውጭ ያሉት እዞችም እንዲህ ባለው መርህ እንዲመሩ ተደርገዋል። ከተቋቋመ ዓመት ከመንፈቅ የሆነው ሰሜን ምዕራብ እዝ 2 አዛዦች ተቀያይረውበታል። ምስራቅና ማዕከላዊ እዞች በ3 ዓመት ውስጥ 3ኛው አዛዦቻቸው ላይ ናቸው። በአንድ ቦታ ላይ የሰነበተና የተረጋጋ ጄኔራል ወዳጅና አንጃ ሊፈጥር ስለሚችል እንዳይከርም የሚያደርጉበትን አካሄድ እሳቸው ሪፎርም ሲሉ ይጠሩታል። በመከላከያው መጠበቅ አያዋጣም ብለው እሳቸውንና ቤተሰባቸውን እንዲጠብቅ ያቋቋሙት ሪፐብሊካን ጋርድም ከዚህ ከአመራሮች መለዋወጥ አላመለጠም። በቅርቡ በኒጀርም ሆነ በጋቦን በፕሬዚዳንቶቹ የጥበቃ ዘብ አዛዦች ፍንቀላ ከመካሄዱ በፊት እንዲህ ያለ አደጋ ከቅርብም እንደሚመጣ ያወቁ የሚመስሉት ጠቅላይ ሚኒስትር አብይ የሪፐብሊካን ጋርዳቸውን አዛዦች 2 ጊዜ ቀያይረዋል። ወታደራዊ አዛዦቹ ወደ ጎንም ሆነ ወደ ታች ስር እንዳይሰዱ ከሚደረገው እንዲህ ያለው መላ በተጨማሪ ጄኔራሎች ከፖለቲከኞች ጋር እንዳይስማሙ ማድረግም ሌላኛው ስልት ተደርጎ መወሰዱን የሚያነሱ አንድ የመስሪያ ቤቱ ባልደረባ ለአብነት የኦሮሚያው ርዕሰ መስተዳድር ሽመልስ አብዲሳና ፊልድ ማርሻል ብርሃኑ ጁላ መነጋገር ካቆሙ ቆዩ ይላሉ። ሁለቱን ሰዎች ያኳረፏቸውና ያጣሏቸው ደግሞ ራሳቸው ጠቅላይ ሚኒስትሩ ናቸው ሲሉም ያክላሉ። ጄኔራሎቹ በስልጣን ላይ ካለም ሆነ በተቃውሞ ዘርፍ ከተሰማራ የትኛውም ፖለቲከኛ ጋር ግንኙነት እንዲያደርጉ አይፈለግም የሚሉት ባለሙያው ከፖለቲከኛው ጋር የታየ መኮንን ኃላፊነቱን እስከ ማጣት የሚደርስ ቅጣት ይገጥመዋል ይላሉ። በማጣላትና በማራራቅ ከሚከተሉት ስልት በተጨማሪ ጄኔራሎችን በኢኮኖሚያዊ ጥቅምና በወታደራዊ የማዕረግ እድገት መያዝ የሚለውን መጠቀም ወደ ወታደሮችን ልብ ለመያዝ አገልግሏል የሚል ማሳያም አለ። ለአብነት ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ወታደራዊ የማዕረግ እድገት ያልተሰጠው ዘንድሮና በ2013 ብቻ ነው የሚሉ አንድ የተቋሙ ባልደረባ በ2012 እና በ2014 ብቻ ከ170 በላይ ሰዎች ከብርጋዴር ጄኔራል እስከ ሙሉ ጄኔራል ማዕረግ ተሰጥቷቸዋል ይላሉ። ከዚህ በተጨማሪ መሬት፣ ቤት፣ ደሞዝና መሰል ጥቅማ ጥቅሞች እንደተበረከተላቸው በማንሳት ጠቅላይ ሚኒስትሩ ይህንን ሁሉ የሚያደርጉት ክፉ ሀሳቢዎችን ከዚህ በላይ ምን ትፈልጋላችሁ ለማለት ነው ሲሉ ያክላሉ። ከዚህ በተጨማሪም ሰራዊቱ በእርስ በርስ ጦርነት ውስጥ እንዲገባና ከአዲስ አበባ እንዲርቅ ስራ እንዲበዛበት መደረጉ በዘርና በሃይማኖት እንዲቧደን መሆኑ የጎሪጥ እንዲተያይ እንጂ አፈሙዙን ወደ መሪዎቹ እንዲያዞር አያደርግም ይላሉ። ጠቅላይ ሚኒስትር አብይ ቢያጋጥመኝ ብለው ከሚሰጉት መፈንቅለ መንግስት ለመዳን ብለው የዘየዷቸውን እነዚህን መላዎች የሚቀበሉ የመከላከያ ባልደረቦችና ባለሙያዎች እንዲህ ያለው አካሄድ ከፍንቀላ ይታደጋሉ ወይ የሚል ጥያቄን አንስተንላቸዋል። የተለያዩ ምላሾችን ሰጥተውናል።
መፈንቅለ መንግስት የህዝብን ትከሻ ለሌላ አምባገነናዊ ስርዓት መሸከሚያነት የሚያመቻች የማይመረጥ መንግስትን መለወጫ መንገድ ነው። የጦሩ ጠቅላይ አዛዥ በመደለያና በሌሎች መንገዶች እየተከላከሉት ያሉት ይህ ጉዳይ የማያጋጥም አይደለም የሚሉ ሰዎች ከሚያቀርቧቸው ክርክሮች አንዱ ጠቅላይ ሚኒስትሩ ስለ መፈንቅለ መንግስት ጦሩን አለማምደውታል ይሉና ጥቂት ማሳያዎችንም ይዘረዝራሉ። በክልሎች ሰራዊታቸውን ልከው ክልላዊ መንግስትን ፈንቅለዋል የሚሉት እነዚህ አስተያየት ሰጪዎች በሶማሌ ክልል አብዲ ኢሌንና ካቢኔውን ፈንቅለዋል፣ በጦርነትም ቢሆን የትግራይን ክልላዊ መንግስት ሄዶ የፈነቀለው ጦሩ ነው ሲሉ ያስታውሳሉ። ይህ ደግሞ መፈንቅለ መንግስትን መለማመድ ነው በማለት ያብራሩታል። ሰራዊቱን በክልሎች ውስጥ መፈንቅለ መንግስት መደረግ እንደሚችል ያለማመዱበት ሌላኛው ሁነት የአማራ ክልሉ የ2011 ክስተት መሆኑን ያነሱናም ያንን የክልል ባለስልጣናት መገዳደል መፈንቅለ መንግስት ነው ማለታቸው ለሰራዊቱ ከፍ ያለ የፍንቀል ሐሳቤን እንዲያሰላስል የሚያደርግ ልምድ ነው ይላሉ። በእርግጥ ጠቅላይ ሚኒስትር አብይ በባህር ዳር ተካሂዶ የነበረውን የባለስልጣናት ግድያ የመፈንቅለ መንግስትን መስፈርቶች አያሟላም ተብለው ቢተቹም እሳቸው ግን በግድ የፍንቀላ ሙከራ ነው ብለው ተናግረዋል። እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው። ይህ ህገ መንግስታዊ መፈንቅለ መንግስት ነው። ክቡርነቶ ሆይ ይህ ህገ መንግስታዊ መፈንቅለ መንግስት ማለቶ ምንድን ነው? ህገ መንግስታዊ ፍንቀላ አለ እንዴ? ወዘተ የሚለው ጥያቄ መነሳት ከነበረበት 4 ዓመታት ያለፉ ቢሆንም እንዲህ ያለው ንግግራቸው ግን ለሰራዊታቸው የሚሰጠውን መጥፎ ትምህርት ልብ ያሉ አይመስሉም። ጦሩን መፈንቅለ መንግስት ያለማመዱበት ሌላኛው አጋጣሚ በሀገረ ሶማሊያ ያደረጉት ነው የሚል አንድ የቀጣናው ታዛቢ የቀድሞ ወዳጃቸውን የመሐመድ ፎርማጆን ተቃዋሚዎች ከክልላዊ ግዛቶች ለመፈንቀል ሰራዊታቸውን ተጠቅመውበት እንደነበር ያስታውሳሉ። በዚህም የደቡብ ምዕራብ ክልል ፕሬዚዳንት የነበረውን ሙክታር ሮቦውን ለመፈንቀል ያሰማሩት ጦር ተልእኮውን አሳክቶ ፕሬዚዳንቱን ማሰሩን፣ የጁባላንዱን መሪ አህመድ ማዶቤን ለመፈንቀል የተላከው ጦር ግን ሳይሳካለት መመለሱን በመግለጽ ጦሩን እንዲህ ያሉ መጥፎ መንገዶችን ስላስተማሩት ያንኑ ቢመኝ ላይገርም ይችላል ይላሉ። በእርግጥ በአገሪቱ ውስጥ ጠቅላይ ሚኒስትሩን እስከ ማስወገድ የሚደርስ ፍንቀላ ማካሄድ የሚቻልበት እድል መኖሩን ራሳቸው በፓርላማ ቀርበው ክፉ ሐሳቢዎች ሪፎርሙን ሊያጨናግፉ ቤተ መንግስት ታጥቀው መጡ በማለት በ2011 ፑሽአፕ አሰርተው የላኳቸውን ወታደሮች እቅዳቸውን እንዲህ አብራርተው ነበር። ካቢኔ ስብሰባ የሰበሰቡ 5 እና 10 ሰዎች ለክፉ ዓላማ ቀስቅሰው የታጠቀ ወታደር ቤተ መንግስት ድረስ መምጣት የሚችልበት ሀገር ነው እንኳን የቀበሌ ሰርቪስ። ያ የታጠቀ ወታደር የመጣበት ሁኔታ ትንሽ ብዥታዎች ስላሉ በዚሁ አጋጣሚ ለመግለጽ የአመጣጥ ይህ ህገ መንግስታዊና አደገኛ ብቻ ሳይሆን ኢንቴንሽኑ ሪፎርሙን አቦርት ለማድረግ ነው። እንዲህ ያሉት የአደባባይ ንግግሮቻቸው ያልተጠኑ የሚያስከትሉትን ጉዳት ከግምት ውስጥ ያላስገቡና ከአንድ መሪ የማይጠበቁ ቢሆኑም መሰል ማብራሪያዎቻቸው ግን ጦሩን ክፉ እንዲያስብ ሊያደርገው ይችላል የሚለው አንዱ ግምት ነው። በሌላ በኩል ብዙ ጊዜ መፈንቅለ መንግስቶች የሚደረጉት የአገሩ መንግስት በህዝብ እንደተጠላ በጄኔራሎች ሲታመን ነው የሚል መላምት ያላቸው ሰዎች የብልጽግናው መንግስት የሚደርስበትን ተቃውሞ ያስተዋሉ መኮንኖች ህዝባዊ ቅቡልነት ለማግኘት ሲሉ ያን ሊያደርጉ ይችላሉ ይላሉ። በአብዛኛው አንድ ግለሰብ ፈላጭ ቆራጭ ሆኖ በአገሪቱ ውስጥ በአድራጊ ፈጣሪነት ሲቀጥል የመንግስት ፍንቀላዎች እንደሚደረጉ የሚያነሱ ሰዎች ደግሞ በአሁኑ ወቅት በኢትዮጵያ ያለው ሁኔታ ይህንን እንደሚፈቅድ አብራርተዋል። ጄኔራሎቹ ያሉበት ወቅታዊ ምቾት እንዲህ ያለ ነገር ለማሰብ ባይፈቅድላቸው እንኳን በችግርና በችጋር ውስጥ ያሉት መስመራዊና የበታች መኮንኖች መንግስትን ስለመፈንቀል ሊያሰላስሉ ይችላሉ ሲሉ ያስረዳሉ። እዚህም በደርግ ዘመን የተካሄደውን የሻለቆችና የመቶ አለቆች አብዮት እማኝ ያደርጋሉ። በአገሪቱ ስር ነቀል ለውጥ ተካሂዶ እኛም እንደ ደርግ ጄኔራሎች ለብተና ለስደትና ለእስራት እንዳረጋለን ብለው ነጋቸውን የሚያስቡ መኮንኖችም ይህንን ሴራ ሊያውጠነጥኑ እንደሚችሉ የሚገምቱ አንድ ነባር ፖለቲከኛ ደግሞ ጠቅላይ ሚኒስትር አብይ ባካሄዱትና እያካሄዱት ባለው የእርስ በርስ ጦርነት ጥቂት ጄኔራሎችን ለመስዋዕትነት አቅርበው የጦር ወንጀለኞች ናቸው ሊሉ ስለሚችሉ ሳንቀደም እንቅደም በማለት የሚነሱም አይጠፉም ሲሉ ይናገራሉ። የብልጽግናው አገዛዝ መፈንቅለ መንግስት ከተደረገበት የሚፈጸመው በሻዕቢያ ነው የሚል መከራከሪያ ያላቸው ሌላ ባለሙያ ደግሞ ጠቅላይ ሚኒስትሩ እንደሚናገሩት ወደብ ለማምጣት ኤርትራን እወራለሁ ማለታቸው የሚተገብሩት ከሆነ የኢሳያስ አስተዳደር እርምጃ ሊወስድ ይችላል ይላሉ። የኤርትራ መንግስት ከአብይ በላይ የሚመቸው ሰው ወደፊትም እንደማይኖር ያውቃል።
ኢትዮጵያን ለመበጥበጥም ሆነ ለመበተን ትክክለኛው መሳሪያ ጠቅላይ ሚኒስትሩ መሆናቸውን ሻዕቢያ አሳምሮ ይረዳል። አሁን ያለው ሁኔታ ወይም ስታተስኮ ቢቀጥል የቀለጠችና የደከመች ኢትዮጵያን ለማየት ይጠቀምባቸዋል። ይሁን እንጂ ወደብ ላምጣ ብለው ለሱም አደጋ እንደሚሆኑበት ያወቀ ዕለት ከ4 ኪሎ ሳይነሱ ሊያስቀራቸው ይችላል። ለዚህ ደግሞ በደህናው ጊዜ መውጫ መግቢያውን አሳይተውታል በማለት ዘርዘር ያደርጉታል።